እንደምን ቆያችሁ? የሐዋርያት ሥራ ምዕራፍ 10 ቁጥር 22 ላይ ጻድቅ ሰው በመድረስ የምንነጋገር በዚህ ርዕስ ለመነጋገር ለመማማር እኔ በተለመደው ምስጢሩን ይግለጽልኝ ለእናንተ ደግሞ ለምትሰሙት ደግሞ እዝነ ልቦናችሁን ከፍቶ ባለ 100 ፍሬ ለመሆን ያብቃችሁ። ጻድቅ ሰው እንግዲህ ብዙ ጊዜ ስንነጋገር ያው እያነበብን የተጻፈው ሁሉ ለኛ ምክርና ተግሳጽ እንዲሆን ተጻፈ ብሏል። እሱም በማንበብ ደግሞ በዘመናችንም የምናየው በዓይናችን የምናየው እነሆ የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። ኤርምያስ ምዕራፍ 17 ቁጥር 9። ይህንና ይህን የመሳሰለውን እናንተ እባቦች የእፉኝት ልጆች ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ በሉቃስ ወንጌል ምዕራፍ 3 ቁጥር 7 እና 8 ላይ በማቴዎስ ምዕራፍ 3 እንዲሁም ቁጥር 7 ላይ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? ይሄ የሰውን ክፋት በበጎ ሰዎችና በክፉ ሰዎች መካከል። አሁን ግን የምንነጋገረው ጻድቅ ሰው፣ ደግ ሰው። ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣህ ዘንድ ከአንተም ቃልን የሰማ ዘንድ ከቅዱስ መልአክ ተረዳ አሉት። መቶ አለቃ ቆርኔሌዎስ እንደዚህ በመንጎች መካከል እየተገኙ ብዙን በስርዓቱና በሕጉ እያስተዳደሩ እውነቱን እውነት ነው፣ ውሸቱን ውሸት ነው፣ የበደለውን በድለሃል፣ የተበደለውን ተበድለሃል፣ የቀማውን ቀምተሃል፣ የተቀማውን ተቀምተሃል፣ ክፉን ክፉ ነህ፣ በጎውን በጎ ነህ እያሉ እግዚአብሔርን መንጋ በመጠበቅ እግዚአብሔርን በጎች በማሰማራት እንደገናም ደግሞ መለስ ብለው በጸሎት መትጋት እግዚአብሔርን ማሰብ ይሄ ባይሆን የተመሰከረለት ይህ ሰው መቶ አለቃ ቆርኔሌዎስ ጻድቅ ሰው በሕዝብ መካከል የተመሰከረለት ደግሞም ሰው ብቻ አይደለም ሁሉን የሚችል አምላክ እግዚአብሔር ቂሳርያ ኢጣሊቄ ለሚሉት የጭፍራ ወይም ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እግዚአብሔርን የሚያመልክና የሚፈራ ለሕዝቡም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር። ይሄ ነው የሚያስፈልገው። ይሄ ዘወትር ይጸልያል። ዘወትር ሁልጊዜ እግዚአብሔርን ያመሰግናል። ሁሉን ወደሚችል ወደ ሰማይ አምላክ ወደ እግዚአብሔር ይጸልያል። ደግሞም ዘር የሚዘራ ቤት የሚሰራ ባል ለሌላቸው እንዲሁም ጧሪ ቀባሪ ላጡት ሽማግሌዎች አሳዳጊ ለሌላቸው ሕፃናትም በተነ፣ ለነዳያን ሰጠ። መዝሙረኛው ዳዊት በመዝሙር 111 ከቁጥር 9 ላይ
ዘረው ወሀበ ለነዳይ ወጽድቁኒ ነበር ላለ በተነ ለነዳያን ሰጠ፣ ለችግረኞች ሰጠ፣ ጽድቁ ለዘላለም ይኖራል እንዳለው ሁሉ ይህ 100 አለቃ ቆርኔሌዎስ ስራው ዘወትር ነዳያንን መርዳት፣ ማብላት፣ ማጠጣት ነው። እንደ አባታችን እንደ አብርሃም እንግዳ መቀበል፣ ችግረኞችን ማብላት፣ ማጠጣት፣ ማልበስ፣ የደከማቸውን ማሳረፍ፣ የራባቸውን መመገብ ነው። ስለዚህ ነው እንግዲህ እርሱም ከቤተሰቦች ሁሉ ጋር ቤተሰቦቹም እንዲህ ያው የቤተሰብ ሰላም ደግሞ እንዴት ደስ ይላል! ከቤተሰቡ ጋር ልዩነት ሳይኖር ከቤተሰቦቹ ጋር እግዚአብሔርን የሚያመልክና የሚፈራ ማምለክ ብቻ ሳይሆን የሚፈራ ማምለክ ሰዎች እግዚአብሔርን ያመልካሉ። ነገር ግን ሕጉን ለመጠበቅ ይህ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል፣ ልቡ ግን እጅግ ከኔ የራቀ ነው ተብሎ ተጽፏል። ኢሳይያስ ምዕራፍ 29 ቁጥር ልዑለ ቃል ኢሳይያስ እንደተናገረው ነቢዩ ኢሳይያስ እንዳለው ኢሳይያስ ምዕራፍ 29 ሕዝብ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል፣ በከንፈሩ ያመልከኛል ያከብረኛል፣ ልቡ ግን እጅግ ከኔ የራቀ ነው፣ በሰዎች ስርዓትና ትምህርት ብቻ ይፈራኛል። ኢሳይያስ ምዕራፍ 29 ከቁጥር 13 የተጻፈ ቃል፣ ቁጥር 13 ላይ ያለ ቃል ነው። ስለዚህ እንዲህ ሳይሆን ይህ ሰው ከቤተሰቦቹ ጋር እግዚአብሔርን የሚፈራ የሚያመልክ፣ ተግቶ የሚጸልይ የሚመጸውት ሰው ነበር። ለሕዝቡም እጅግ ምጽዋት የሚያደርግ፣ ወደ እግዚአብሔርም ሁልጊዜ የሚጸልይ ደግ ሰው። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለውን የእግዚአብሔርን መልአክ ወደ እርሱ ሲገባ በራእይ በግልጽ አየው። ደግነቱ፣ ለነዳያን መመጽወቱ፣ ለሕዝቡ ሕዝቡን ማስተናገዱ፣ ሕዝቡን ማብላት ማጠጣቱ፣ ሕዝቡን ማክበሩ፣ የሰማይን አምላክ እግዚአብሔርን ከልቡ እስከ ቤተሰቦቹ መፍራቱና ማምለኩ፣ እግዚአብሔርም ጧቱን ተቀብሎለት ጸሎቱን ሰምቶት መልአኩን ላከለት። 100 አለቃ ቆርኔሌዎስ ሆይ ቆርኔሌዎስ ሆይ የሚለውን የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጽ አየ። እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድን ነው አለ። መልአኩም ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። የምጸልየው ጸሎት በእግዚአብሔር ዘንድ ተሰማ። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮም ወደ ስለታቸው፣ እግዚአብሔር ከገጸ ምድር ያጠፋቸው ዘንድ ፊቱ ወደ ኃጥአን ወደ ክፎች ነው። የእግዚአብሔር ፊት ወደ ክፎች ነው፣ ከገጸ ምድር ሊያጠፋቸው። ዓይኑ ወደ ጻድቃን፣ ጆሮ ወደ ልመናቸው፣ ስለታቸውን ለመስማት፣ ጸሎታቸውን ለመስማት፣ እንባቸውን ለማየት፣ ጩኸታቸውን ለመስማት። እግዚአብሔር ዓይኖች ወደ ጻድቃን፣ ጆሮም ወደ ስለታቸው፣ ፊቱ ወደ ኃጥአን ክፎችን ለማጥፋት፣ ያው ፍርድ ስለሆነ ክፎችን በክፋታቸው ያጠፋቸዋል። ንስሐ ካልገቡ ካልተመለሱ፣ ማረን ይቅር በለን በድለናል ካላሉ እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላምና ከተመለሰ ሰው ጥያቄ የለበትም። ከተመለሰ በድሎ ለንስሐ ከበቃ፣ ካልተመለሰ ደግሞ የእግዚአብሔር ፊት ወደ ኃጥአን ብሎ መዝሙረኛው ዳዊት በመዝሙር 33 ቁጥር 15 ላይ የተጻፈ ቃል ነው እና በእውነት የእግዚአብሔር መልአክ ወደ 100 አለቃ ቆርኔሌዎስ መጣ። ቆርኔሌዎስ ሆይ የሚለውን የእግዚአብሔርን መልአክ ወደ እርሱ ሲገባ በራእይ በግልጽ አየው። መልአኩን በግልጽ እስኪያይ ድረስ ይህ ነው ጻድቅ ሰው። እግዚአብሔር ለጻድቃን የሰጣቸው ጸጋ መላእክትን እስኪያዩ ድረስ እንዲህ ያለ ደግነት። ሁልጊዜ ሰውን ክፉ ምንድንለው ያው በምድር ላይ የምናየው ክፋት
ቀድመው የቀደሙ ነቢያትም ሰውም በክፋቱ ክፉ እያሉት አልፏል። ደግሞ ሰውም ደግ ነው። ሰውም በእግዚአብሔር መልክ የተፈጠረ ከፍጡራን ሁሉ እንደ ሰው እንደ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ እንግዲህ ልዩ ክብር ነው። እግዚአብሔር ለሰው የሰጠው ክብር። እግዚአብሔር ሰውን መውደዱ እንደ ምሳሌያችን በመልካችን እንፍጠር። ዘፍጥረት ምዕራፍ 1 ከቁጥር 26 ደግሞም ይሄ ብቻ አይደለም። በምድርም ያለውን በባህርም ያለውን ተንቀሳቃሽ ፍጥረቱን ሁሉ ይግዙ። አይነት ነው ለሰው የሰጠው ክብር ሰውን መውደዱ። እግዚአብሔር ሰው ክቡር ነው። ሰው ክቡር ነውና ለሰውም የተሰጠው ክብር እንዲህ አይነት ነው ወገኖች። ሰውን አቅልለን ልንመለከት አይገባንም። ሰውን ማክበር አለብን። እግዚአብሔር ሰውን ራሱ እንደ አምላክነቱ እንደ ስራው ይፍረድለት ይፍረድበት፣ እንደየስራው ይስጠው። ለእያንዳንዱ እሱ እንደየስራው ይሰጣልና እንደ ስራው ይስጠው እንጂ ያ በእግዚአብሔር በአምላካችን ስራ ገብተን ክፉን በጎን ለይተን ክፉን ክፉ በጎን በጎ የሚል አቅሙም የለና። በእርግጥ የታወቀውን እውነታውን ክፉን ክፉ በጎን በጎ ማለት ኃጢአት አይኖርም። ይሁን እንጂ እንግዲህ ሁሉን የሚችል አምላክ እሱ በመልኩ ምሳሌ የፈጠረውን ሰው የሰውን ስራ ፍጹም ሆኖ ማወቅ አይቻልም። ሰለሞን እንኳን በ12 ዓመቱ በእስራኤል ላይ ነግሶ ምንድን ነው ያለ? ሁለቱ ሴቶች ተጣልተው ሲሄዱበት የፍርድ መጀመሪያ ያደረገው በአንደኛ ነገሥት ምዕራፍ 3 ከቁጥር 16 ሁለት ሴቶች በአንድ ቤት ይኖሩ ነበር። በተመሳሳይ ቀንም ልጅን ወለዱ። አንዲቱም ጡቷን ተጫነችበት። ጡቷን ጫነችበትና ሕፃኑ ሞተ። እትት ስትል ልጁ ግን አልነበረም። ተነሳችና ጓደኛዋ ተኝታ ሳለ ያን በሕይወት ያለውን ልጅ አንስታ ወደ ራሷ አድርጋ የሞተውን ወደ ጓደኛዋ አስጠጋችው። ያችም ብትት ስትል የሞተ ልጅ ታቅፋ ነበርና በዚህ ጊዜ ደንግጣ ተነስታ ልጄሳ የኔ ነው ማለት ጀመረች። ያች ደግሞ የኔ ነው አለች። በሕይወት ያለውን የኔ ነው ያችም ሁሎችም። የሞተውን ግን የኔ የሚለው አልተገኘም። ልጇ የሆነውም ሙቷልና አልፈለገችውም። ነገር ግን ያን በሕይወት ያለውን የኔ ነው እያሉ ሲጣሉ ግዴታ ግድ ሆነባቸውና ወደ ንጉሥ ወደ ሰለሞን ሄዱትና በዚህ ጊዜ ያችም የኔ ነው ትላለች፣ ያችም የኔ ነው ትላለች። በዚህ ምድር ላይ ችግሩን የሚያሰፈው ይሄ ነው። ሌባውም ሰርቄያለሁ ቢል የተሰረቀው ተሰርቋል፣ አዎ ተሰርቄያለሁ፣ በሬ ሄዷል ይላልና አሁን የበሬ ወስጃለሁ የሚል ቢኖር ግጭቱም አይሰፋም፣ ቀጥሮም አይበዛም ነበር። የገደለውም ገድያለሁ በማለት መግደሉን ቢያስታውቅ፣ የበደለውም በድያለሁ ቢል፣ የገፋውም ገፍቻለሁ ቢል፣ ያጠፋውም አጥፍቻለሁ ቢል ነገሩ በዚህ በደቂቃ ይስተካከላል። ቀናትም ሳምንታትም ወራትም ዓመታትም አያስፈልገውም። እነዚህ ሁለት ሴቶች ያቺ ጭና እንደገደለችው ታውቃለች። ነገር ግን ደብቃ ምስጢሩን ደብቃ የኔ ነው ትል ነበር። የራሷን ልጅ ገላ በሕይወት ያለውን እቅፍ አድርጋ የኔ ነው ትል ነበር። በዚህ ዓለም ላይ ችግራችን ይሄ ነው። እንግዲህ እውነተኛው እውነታውን ይዞ ይቀጥላል። ሐሰተኞች ደግሞ እውነቱን በሐሰት ለማጥፋት ይታገላሉ። የበለጠ የሚደክሙም እውነተኞች የሚደክሙት ስራ ለመስራት ነው። የማይሞት ስራ የማይቀበር ታሪክ ለማስቀመጥ ይደክማሉ፣ ያው እውነተኛ ናቸውና። ውሸተኞች ደግሞ ያን እውነቱን ለማጥፋት ነው የነሱ ስራ፣ እውነቱን ለማጥፋት ትክክለኛውን ነገር ለማሳሳት ስህተት ለማድረግ የዲያብሎስ ስራ ነው። እና እነዚህ ሰዎች እንግዲህ ሁለቱ ተጣልተው ከንጉሱ ከሰለሞን ፊት በቀረቡ ጊዜ ሰለሞን ሲመለከታቸው የኔ ነው የሚል አንድም ሰው እውነቱን የሚነግረው ባለመኖሩ ሰይፍ አምጡ ይላል። በአንደኛ ነገሥት ምዕራፍ 3 ከቁጥር 16
ሰይፍ አምጡ፣ ይህንን በሕይወት ያለውን ልጅ ይሰንጠቅና ይካፈሉት። ያችም የኔ ነው፣ ያችም የኔ ነው። ለማን ልስጠው? የማን እንደሆነስ ደግሞ እግዚአብሔር ነው እንግዲህ የማንነቱንም ያ ሁሉን የፈጠረ ጌታ ነው። ይህም በማለት ሰይፍ አምጡና ከሁለት ተሰንጥቆ ይካፈሉታል። በዚህ ጊዜ የወለደችው ባለ ልጅቱ የወለደችው መሞት የለበትም፣ ወስዳ ታሳድገው፣ ለራሷም ታድርገው፣ በሕይወት ይኑርና እንደፈለገ ይሁን፣ መሞት የለበትም። ያቺ ግን ልጇ ያልሆነው ምንድን ነው ያለች? ይሰንጠቅና ግማሹን ነው የምፈልግ፣ ይሙት፣ የኔ ልጅ ሙቷል፣ የእሷም ልጅ ይሙት። እሷ ልጅ የገደለች ራሷ ናት። ይህ ነው ተመልከቱ፣ የሚያሳዝነው። የእሷ ልጅ የገደለችው ራሷ ናት። ስህተት ሆኗል፣ አልፏል። በቃ የኔ ልጅ ሙቷል፣ የእሷም ልጅ ይሙት። ነጋዴ መቀማቱ ብቻ ሳይሆን እሱ ተቀምጦ ባልንጀራው ጓደኛው ሳይቀማ መቅረቱ ነው የሚበሽቀው ይላል። አሁንም የራሷ ልጅ ራሷ ገደለኝ፣ ሞቷል፣ እሷም ትግደለው። በእንቅልፍ ልቧ ማውቃ መችም አትገለው። ነገር ግን በአለው በጓደኛዋ ልጅ ቀናች፣ መሞት አለበት፣ ወስዳ ታሳድገው የምትል እኳ የለም፣ መሰንጠቅ መካፈል አለብን ያለች። ይሄ ነው በዚህ ዓለም ላይ የምናየው የምንመለከተው። ይህ ነው ወገኖቼ። እንግዲህ እንዲህ አይነቱን ነገር ጻድቅ ሰው መቶ አለቃ ቆርኔሌዎስ የተመሰከረለት ጻድቅ ሰው ከቀኑ 9 ሰዓት ያህል ቆርኔሌዎስ ሆይ ቆርኔሌዎስ ሆይ የሚለውን የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጽ ተመለከተ። ይሄ ነው ጽድቅ ስራ መስራት መላእክትን እስከ ማየት ድረስ። የዋሃን ብፁዓን ናቸው እግዚአብሔርን ያዩታል። ልበ የዋሆች ብፁዓን ናቸው እግዚአብሔርን ያዩታል ተብሎም ተጽፏል ወገኖች። ልበ የዋሆች በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ላይ ከቁጥር 8 ላይ ልበ ንጹሖች፣ ልባቸው ንጹሕ የሆነ ተንኮል የሌለባቸው፣ ክፋት የሌለባቸው፣ ደባ የሌለባቸው፣ ምቀኝነት የሌለባቸው፣ ቅናት የሌለባቸው፣ ትዕቢት የሌለባቸው፣ ፍቅረ ነዋይ ዘረኝነት የሌለባቸው፣ ልበ ንጹሕ፣ ልባቸው ንጹሕ። እንግዲህ አሁን ንጹሕ የምንለው እንደው ነጭ ወረቀት ብታዩ ምንም የሌለበት ንጹሕ፣ ወይም ቀለም አልተጻፈበትም፣ ቀለም አልነጠበበትም፣ ወይም ትቢያ ምናምን፣ ትክክለኛ አዲስ ንጹሕ ልብን አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጥ ያድሳል። መዝሙር 50 ቁጥር 10 ላይ ንጹሕ ልብን ፍጠርልኝ፣ ዘረኝነት የሌለበት ንጹሕ ልብ፣ ፍቅረ ነዋይ የሌለበት ንጹሕ ልብ፣ ምቀኝነት የሌለበት ንጹሕ ልብ፣ በሰው ሀብት በሰው ድል የማይገባ በሰው ስራ የማይገባ ልበ ንጹሕ። አቤቱ ንጹሕ ልብን ፍጠርልኝ ጌታዬ የቀናውን መንፈስ በውስጥ ያድሳል። ነቢዩ ዳዊት በመዝሙር 50 ቁጥር 10 ላይ የተጻፈ ቃል ነው። እንደምን ቆያችሁ ወገኖቼ? እነሆ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ተብሎ ልበ ንጹሖች፣ ልባቸው ንጹሕ የሆነ ተንኮል የሌለባቸው የታደሉት ከእናታቸው ማኅፀን እግዚአብሔር የባረካቸው ልበ ንጹሖች ንጹሐን ናቸው። ልበ ንጹሖች ብፁዓን የተመሰገኑ ናቸው፣ እግዚአብሔርን ያዩታል። እጆቹ የነጹ ልቡም ንጹሕ የሆነ ነፍሱንም ለከንቱ ያላነሳ ለባልንጀራውም በሽንገላ የማይምላ የሰው ገንዘብ የማይነካ ያልደከመበትን የእርሱ የማያደርግ የማይልከሰከስ እጆቹ የነጹ ልቡም ንጹሕ የሆነ ልቡም ተንኮል የሌለበት ክፋት የማያስብ በሐሳቡ ሁሉ ሰው ከክፉ ልቡ መዝገብ ክፉ ነገር ይናገራል፣ በጎ ሰው ከበጎ ልቡ መዝገብ በጎ ነገር ይናገራል። በአነጋገር የተነሳ ይፈረድልሃል፣ በአነጋገርም የተነሳ ይፈረድብሃል። በማቴዎስ ምዕራፍ 12 ከቁጥር 35 ላይ ክፉ ሰው በክፉ ልቡ ነው። ስለዚህ ነው ልቡም ንጹሕ የሆነለት ነፍሱንም ለከንቱ ያላነሳ፣ ለከንቱ ለብላሽ ለጅል ነገር ጠቅለል ያለ እንደ መቶ አለቃ ቆርኔሌዎስ ያለው ጻድቅ ሰው እስከ ቤተሰቡ እግዚአብሔርን የሚያመልክና የሚፈራ ገንዘቡን የሚበትን ለድሃ የሚያበላ የሚያጠጣ ደግ ሰው ጻድቅ ሰው። ሁል ጊዜ ሰውን ክፉ ምንል አይደለም። ሰውማ
በእግዚአብሔር መልክ የተፈጠረ ክቡር ነው ሰው ነው። እንደ ሰው የከበረ የለም። ክፉን እያነሳን ነው በክፉ ክፉ የምንል እንጂ እንደ ሰው የከበረ የለም። ከፍጥረቱ ከፈጣሪ ከእግዚአብሔር በታች ሰው ክቡር። ይሄ ነው ማየት ያለብን። እንዲሁም ክፉ የምንለውን እየተውን በጎነቱን ብንነግራቸው ወገኖች ወደ በጎ ነገር እንድትሄዱ ልባችሁን ለመልካም ነገር እንድታነሳሱት የፍቅርና የሰላም ሰዎች እንድትሆኑ ተግታችሁ በመስራት ድህነትን ለማሸነፍ ክንዳችሁ እንድታጠነክሩ ተባብራችሁ በመስራትም ደግሞ ክንዳችሁን አንድ በማድረግ በድህነት ላይ መዝመት አቤቱ ንጹሕ ልብን ፍጠርልኝ የቀናውንም መንፈስ በውስጤ አድስ ይላል መዝሙር 50 ቁጥር 10 ላይ ብያችሁ ነበር። ቅድም አልተሳሳትኩም። የልብን ንጽሕና የሚወድና ሞገስ በከንፈሩ ያለች እነሆ ንጉሥ ወዳጅ ይሆናል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 11 ላይ የልብን ንጽሕና የሚወድና ሞገስ በከንፈሩ ያለች። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እጃችሁን ንጹሕ አድርጉ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩት። ልባችሁን እንዶድ በኦሞ እጠቡት። ልባችሁን በሳሙና ታጠብ ማለት አይደለም፣ ንጹሕ ይሁን ማለት ነው እንጂ ሳሙና ለልብስ ነው፣ ኦሞም እንዶድም ለልብስ ነው፣ ለሰውነት ነው። ልብን የሚያነጻው ከሚሰሩ ስራ ሁሉ አላበጀሁም ብሎ መመለስ ብቻ ነው ወደ እግዚአብሔር። ልብን የሚያነጻው የልብን ሸካራነት፣ የልብን ስርክርክነት፣ የልብን ተንኮል ቁርንችትነት የሚያጠራው ወደ እግዚአብሔር መቅረብ ብቻ ነው። አላበጀሁም በቃ ጌታዬ ሆይ ማረኝ ማለት። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ የተጻፈ ቃል ነው። ሌላው ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ወደ ዕብራውያን ምዕራፍ 10 ቁጥር 22 ላይ በቅን ልብ እንቅረብ። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። ልባቸው ለቀና ለእስራኤል እንዴት ቸር ነው። መዝሙር 72 ከቁጥር 1 ላይ የተጻፈ ቃል ነው ወገኖች። እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጭ ስለምታጠሩ ወዮላችሁ። አንተ ዕውር ፈሪሳዊ ውጭው ደግሞ ጥሩ እንዲሆን አስቀድመህ የጽዋውንና የወጭቱን ውስጡን አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጡ ግን የሙታን አጥንት ርኩሰት ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁም እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ ውስጣችሁ ግን ግብዝነትና አመፀኝነት ሞልቶባቸዋል እያለ በማቴዎስ ምዕራፍ 23 ከቁጥር 25 እስከ 28 ያለውን ነው። አሁን ስለ ልብ ንጽሕና ነው። የልብ ንጽሕና ነው የምንነጋገረው። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለምን። ጌታን ለማየት እንደ 100 አለቃ ቆርኔሌዎስ ከሰው ሁሉ ጋር ሰላምን ተከታተሉ። የሰላም ሰዎች ሁሉ ቂም፣ መክሰስ፣ ሰውን ማዋረድ፣ መስደብ፣ በሰው ዕድል መግባት፣ ሰውን መመቅኘት፣ ዘረኝነት፣ ፍቅረ ነው። ይሄ ሁሉ እንዲህ አይነት በረከት የሚያደርስ አይደለም። ከሰው ሁሉ ጋር ሰላምን ተከታተሉ፣ የሰላም ሰዎች ሁሉ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና በማለት ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ምዕራፍ 12 ቁጥር 14 የተጻፈ ቃል ነውና እንግዲህ 100 አለቃ ቆርኔሌዎስ ከኔ ጋር ናችሁ ወገኖቼ? እሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድነው አለ።
መቶ አለቃ ቆርኔሌዎስ የታደለው መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። የምትሰሩት ስራ ወገኖች፣ የምትሰሩት ስራ የትሩፋት ስራ፣ የበረከት ስራ ስራችሁ፣ እንደገና ደግሞ ጸሎታችሁ ተንበርክካችሁ ስትጸልዩ፣ እጃችሁን ወደ ሰማይ አምላክ ወደ እግዚአብሔር ስትዘረጉ፣ እንባችሁን ወደ ሰማይ አምላክ ወደ እግዚአብሔር ስትረጩ፣ እንባችሁ በደረታችሁ ሲፈስ ራሳችሁ ባህር አይናችሁ ምንጭ ሆኖ ይህን የዘመኑን ክፋት እያሰባችሁ የዘመኑን ክፋት የመቅሰፍቱን በሽታው ሰው ሁሉ እንደ እንጨት ነቅዞ ራሴን ወገቤን ቆረጠ ፈለጠኝ እያለ ከዚያው በላይ ረሃቡ፣ ችግሩ፣ ስደቱ በጅቡቲ፣ በኬንያ፣ በሶማሊያ በተለያየ ወገን ሁሉ በቅርብ ያለው ብቻ የዓለም ሕዝብ ሁሉ ነው ስደቱ ወገኖች። በአንድ አቅጣጫ ብቻ የስደት ዘመን ነው። ምንም የፈለገ የሞላለት ቢሆንም ያን ሙላቱን ትቶ ስደት ብቻ ነው። እኔ ለአንድ ሀገር፣ ለአንድ መንደር፣ ለአንድ ቀበሌ አይደለም ማስተምረው፣ እግዚአብሔር ለፈጠረው ፍጥረት ሁሉ ነው ማስተምረው። እና እንደ ስደት ዘመን ሁሉም የኛውማ እንዲያው መቼስ እንዲያውም ሀገራችን ምረግነት ስለሆነች ቀላል ነው። ኧረ ዓለሙ ሁሉ ተሰዷል። ኧረ ሀገሩን ለቆ አንዱ ወደ ሌላው ደግሞ እኮ የሰው የሚሰደድባቸው ሀገር እነሱ ደግሞ ተሰደው ሌላ ሀገር ይኖራሉ። የስደት ዘመን እንደዚህ ስለሆነ ይህን ሁሉ እያሰባችሁ ሰው ደግሞ በየሆስፒታሉ ተኝቶ ተነጥፎ መድኃኒቱን ገንዘቡን እየፈጀ መድኃኒት እየወሰደ እንቋው ገንዘቡን በየጸበል ቦታው ጀሪካውን ይዞ እየተንከራተተ ይሄ ሁሉ ለራሳችሁም ለሕዝባችሁም ለወገናችሁ ለእናንተም ለሩቁም ለቅርቡ እግዚአብሔር ለፈጠረው ፍጥረት ሁሉ ለሰው ለእንስሳት ለአራዊት እያለቀሳችሁ ራሳችሁ ባህር አይናችሁ ምንጭ ደረታችሁ ወንዝ ሆኖ ነዋችሁን ስትምታፈሱ ይህን ሁሉ ተመቷል። መቶ አለቃ ቆርኔሌዎስ ስራ ያለው ሰው ነው። በስራ የከበረ በሕዝቡ ዘንድ የተወደደ ሕዝብ የመሰከረለት እግዚአብሔርም ደግሞ በእውነት ጻድቅነቱን ገለጸው። መልአኩን ሰደደለት። እነሆ ምጽዋት ጸሎት ወደ እግዚአብሔር በእግዚአብሔር ፊት ለመታሰቢያ እንደሆነ አረገ። ይሄ ነው የሚያርግ ጸሎት ነው መጸለይ፣ የሚያርግ ምጽዋት ነው መመጽወት። እንደው ዝም ብሎ ኮርኒሱ በታች ደመናው በታች የሚቀር ሳይሆን ከልባችሁ እግዚአብሔርን እመኑት። የፍቅርና የሰላም ሰዎች ሁኑ። ተንኮልን፣ ክፋትን ተውት፣ ሽንገላን ተውት። አይ ስንቱ አለ መሰላችሁ። የዚህ ዓለም ነገር ስንቱ አለ ወገኖች። እንዲሁ እሱ በቸርነቱ ይጠብቀን። የመላ ነገር እኮ ነው ጥበብ፣ መላ፣ ማታለል፣ ማጭበርበር፣ ውስጥ ለውስጥ መሄድ፣ በድብቅ መዋድ፣ ራስን መውደድ፣ ሰውን መጉዳት፣ ራስን መጥቀም፣ ሰውን መጉዳት፣ ራስን መውደድ፣ ሰውን መጥላት፣ ራስን መጥቀም፣ ሰውን መጉዳት የሚያሳዝን ነገር ነው። አረገልህ ጸሎት። አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስሙንን አስመጣ አለው የእግዚአብሔር መልአክ። እርሱም በቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ታደርገው የሚገባ ነገር እሱ ይነግርሃል። ከቃሉ ጋር ናቸው ወገኖች። አይ ጉድ! ይሄ ነው የሚናፍቀን። ይሄ ነው ቤት ሾልከን እናገኘው፣ ቤት ሄደን እንድረስበት። እንዴት ነው? መቼ ነው እንዲህ አይነቱ ድል? እንግዲህ በላን ጠጣን እኮ መቼም ያለ ነው እንደየአቅማችን ባይንደሰትም ባይመቸንም አለን መቼም። ነገር ግን መጨረሻችን ምን ይሆን? መጨረሻችን ምንድን ነው? ፍጻሜያችን ምንድን ነው? እኛ እኮ ተስፋ ማድረግ ያለብን የእግዚአብሔርን መንግስተ ሰማያት። እንደ ሰዱቃውያን እንብላ እንጠጣ ነገ እንሞታለን ብለን ተስፋችን በዚህ የምናስቀረው ዓላማችን የምናሳጥረው መሆን የለብንም። ነገ ለፍርድ በእግዚአብሔር ፊት የምንቆም ነን እኮ። ምን ሰራሽ? የት ነበርሽ? ተብላ ነፍሳችን ስትጠራ፣ ነፍሳችን ስትጠየቅ ለምንጠየቀው ጥያቄ መልስ ማዘጋጀት አለን። የት ነበርሽ ነፍስ? ምንድን ነው የሰራሽው በሕይወትሽ ዘመን ስንባል እንደ መቶ አለቃ ቆርኔሌዎስ ተዘጋጅቶ መጠበቅ፣ ስራውን ጠፈፍ አድርጎ ሕዝብን እያስተዳደረ በሕዝብ መካከል እየፈረደ ሕዝብን ክፉን ክፉ በጎን በጎ እያለ የእግዚአብሔርን በጎችና መንጋዎች እየጠበቀ እንደገና ደግሞ ተመልሶ ተንበርክኮ ይጸልያል፣ ቁሞ ይጸልያል። ከእሱ ዘር ሰዎች ይንበረከካሉ፣ እሱ ደግሞ ለሚንበረከክለት ለጌታ ለእግዚአብሔር ይንበረከካል።
እሱ ዘንድ ሰዎች የተበደሉ የተከፉ እሱ ዘንድ ደጅ ይጸናሉ ሰዎች። እሱ ደግሞ ወደ ሰማይ አምላክ ሁሉን ወደ ፈጠረ የነገስታት ንጉስ የኃያላን ጌታ የነገስታት ሁሉ ንጉሳቸው የኃያላን ሁሉ ጌታ የሰራዊት አምላክ ወደ እሱ ይጮህ ነበር። ይሄ ነው። ስለዚህም መለሰለት ወገኖች። እነሆ ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድ ዘንድ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣው ዘንድ ከአንተም ቃል ይሰማ ዘንድ ከቅዱስ መልአክ ተረዳ ብለው የመቶ አለቃ ቆርኔሌዎስ መልእክተኞች ናቸው። ቅዱስ ጴጥሮስን ነው እንዲህ የሚሉት። ከደው ቅዱስ ጴጥሮስ በአይሁድ ዘንድ የተመሰከረለት ሰው ነው መቶ አለቃ ቆርኔሌዎስ። ደግሞ እግዚአብሔር መልአኩን ልኮ አንተን ወደ ቤቱ እንዲወስድና አንተ የሚያደርገው እንድትነግረው መልአኩን ሰደደ። እግዚአብሔር ምጽዋት አድርጓል፣ ጸሎት ተሰምቷል። ታደርገው ዘንድ የሚያስፈልግህን ሂድ። ስምዖን የተባለው ጴጥሮስን ዘና ተብሎ ተላከበት። ወገን ከቃሉ ጋር ናቸው ወገኖች። አይ እንዴት ላርጋችሁ? ይኸው ስማ መታደል። ይሄ ስም ጻድቅ ሰው እግዚአብሔርን የሚፈራ እና እግዚአብሔርን ትፈራላችሁ? ምንስ እናንተ አሁን ሰማይ ብልጭ ሲል ነው ለነቅድስ የምትውሉ? የእናንተ ፍርሃት አንድ ነገር ወይም ቀጭ ሲል ወይም ድርጭቷ ግር ስትል ያን ጊዜ መደንገጥ አይቀርም። ስጋ ለብሳችኋል አይደል? እግዚአብሔርን መፍራት ማለት እግዚአብሔር አምላካችሁን በፍጹም ነፍሳችሁ፣ በፍጹም ኃይላችሁ፣ በፍጹም ሕሊናችሁ፣ በፍጹም ጉልበታችሁ፣ በፍጹም አላል ከጥፍራችሁ እስከ ጠጉራችሁ ድረስ የእናንተ የሆነው ነገር ሁሉ በእግዚአብሔር። እንዴት ቆያችሁ? አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ። እንደ መቶ አለቃ ቆርኔሌዎስ ብትመረከኩ ዋጋችሁ ይበዛል። ብትመረከኩ አንደበታችሁ እግዚአብሔርን ቢያመሰግን መቶ አለቃ ቆርኔሌዎስ እግዚአብሔር መልአኩን ላከለት። መቶ አለቃ ቆርኔሌዎስ ስራ ሁሉ ተባረከ። እነሆ ጸሎት ምጽዋት አድርጎልሃል። ይሄ ነው ወገኖች። እንዲህ እንድትሆኑ ነው ምቀናላችሁ። እኔ ምቀናላችሁ ይሄ ድል እንዲያጋጥማችሁ ነበር። እግዚአብሔር ንጹህ ልብን ይፍጠርልን። መድኃኔዓለም ክፉን ተንኮሉን ከኛ ያርቅልን። ምቀኝነት፣ ሁልጊዜ ክፋት፣ ተንኮል፣ ቂም፣ በቀል፣ ዘረኝነት፣ ፍቅረ ነዋይ በጥቂቱም ነገር ያውም እኮ አቅም ኑሮን አስፍተን መጉዳት መጥቀም አንችልም። ለትንሿ ጥቅምም ሰውን ስታዳሉ፣ እንደገና ለጥቂቷ ደግሞ እንደው በስድብም በምን ሰውነን ድሃ ስደተኛ ወገን የሌለውን ጉልበት የሌለውን አቅም የሌለውን ሀብት የሌለውን እንዲህ አይደለም። ይቅርባችሁ። እግዚአብሔር በመልኩ ፈጥሮታል። ሰው ክቡር ነው። እንደ ሰው ያለ ክቡር የለም። የሰውን ክብር አትንኩት። ሰው ጻድቅ ነው። ይሁት ጻድቅ የመቶ አለቃ ቆርኔሌዎስ ጻድቅ። እንዴት ቆያችሁ? ወንጌላዊ ሉቃስ በወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 1 ከቁጥር 6 ላይ እስኪ እንመልከት። እንዲህ ይላልና ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ማን? ዘካርያስ እና ኤልሳቤጥ። ደግሞ ስለ ጽድቅ ነው የማስተምራችሁ። ስለ ጽድቅ ነው የጠማኝ የጽድቅ ስራ ነው። ጽድቅ ነው ወገኖች። የጠማን የራበን ፍቅር ነው። እውነትን የጠማን እውነትን የራቀን ሁሉ ሽንገላ፣ ሁሉ ድለላ፣ ሁሉ ማጭበርበር፣ ሁሉ ማታለል፣ ሁሉም ደግሞ በአመፅ በኃይል በጉልበት ሁሉ ለተንኮል መተባበር፣ ሁሉ ለክፋት ሰውን ቦታው ለማፈናቀል፣ ከሀገሩ ለማሳደድ፣ ገንዘቡን ለመዝረፍ፣ ክብሩን ለመቀነስ፣ ቤቱን ለማፍረስ፣ ልጆቹን ለመበተን። አቤት 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 አቤት! በሰው እድል መግባት። ሁሉ ታዲያ ግን የሁሉ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ይላልና ወደ ክፉዎች ደግሞ ክፋት ደግሞ ይሄ ነው ወገኖች። የክፋት ውጤቱ የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። ዘካርያስ እና ኤልሳቤጥ ግን እንዴት ነው የተባሉ? ሁለቱም በእግዚአብሔር ፊት ጻድቃን ናቸው፣ ደጋግ ናቸው። በሰውም በእግዚአብሔርም በአይሁድ ሕዝብም የተመሰከረላቸው በእግዚአብሔር ፊትም ጻድቃን ናቸው፣ ደግ ናቸው። ሉቃስ ምዕራፍ 1 ከቁጥር 6 ላይ ነው።
በእውነት ወገኖች ልቦና ይስጠን፣ ልቦና ይስጠን፣ ልቦና ይስጣችሁ፣ ልባችሁን የቀና ያርግላችሁ። ከጥንኮል፣ ከክፋት፣ ከምቀኝነት ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን ያዘለኝ ፍጹምና ቅን፣ ቅንነት፣ የዋህነት። ኧረ ተው፣ ኧረ ይሻላል በእውነት። ማደግ አትፈልጉም እንዴ? ማደግ አትፈልጉም ወይ? ሀብት ማግኘት አትፈልጉም? ትልቅ ሰው መሆን፣ የሰላም እንጀራ መመገብ፣ በምድር ላይ በሰላም መኖር አትፈልጉም? ቅንነት ነው። ኢዮብ ታዲያ ምን? ኢዮብ እኮ ሰው ነው፣ ነገር ግን ጻድቅና ፍጹም ሰው ነበር። ምን ጎደለው ታዲያ? በጎች፣ ግመሎች፣ ልጆች ምን ጎደለው? ኋላም እንኳ ፈተና ቢመጣበት አሸነፈው። እንደገና ምርኮ ተመለሰለታል። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 10፣ 11፣ 12 ላይ ደግነት ለራስ ነው፣ ቅንነት ለራስ ነው። ተንኮልም ራስን ነው የሚጎዳ፣ ክፋትም ራስን ነው የሚጎዳ። ያው ሰው ተጽፎበት በክፋት ላይ ክፋት ይጨምራል እንጂ ሰው ተጽፎበት በአመፅ ላይ አመፅ ይጨምራል እንጂ ሰው ክፉ ሆኖ ባይታደል ባይሆንለት ባይታደል ባይጻፍ አንድ ጊዜ ለክፉ ተጽፎ እንደ ሰው እግዚአብሔር በመልኩ ፈጠረን። ምንድነው ያጎደለብን ነገር? እርስ በርሳችን ላለመግባባት ምድር ጠበበች። ምን በለው አጣን። ከሰራን አለመስራታችን እኮ ነው ድህነትን ያሰለጠነው፣ ድህነትን ያበዛብ። ተባብረን ብንሰራ ምድር መች ጠበበችና። እግዚአብሔር የፈጠረውን ፍጥረት ሳይመግበው አያርም ምንም የፈለገ። ይሄማ የእሱ ስራ ነው። እሱ በሱ ስራ ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ። እግዚአብሔርን ፍሩት እባካችሁ። ከክፋትም የራቀ፣ ክፋት የሚባል ነገር የማይታሰብበት መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ክፋት የሌለበት፣ ተንኮል የሌለበት። ዛሬ ስለ ደጋጎች ነው የማስተምራችሁ። እኔ ጋር ናችሁ? መታደል ነው ኢዮብ የታደለው ኢዮብ። እንዲህ አይነት በረከት የደርብን ወገኖች፣ መታደል እኮ ነው፣ መታደል ነው። አዎ ተንኮል የሌለበት፣ ክፋት የሌለበት ጻድቅና ፍጹም ሰው ኢዮብ። አቤት መታደል! እኛሳ ክፋት ያለብን፣ ተንኮል በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል ፊልጵስዩስ ምዕራፍ 2 ቁጥር 14 ላይ። በመጥፎና በጠማማ በዚህ ክፉ ትውልድ፣ ያውም በዚህ በእኛ ዘመን በጠማማ ትውልድ መካከል የሰማችሁ ነው ወገኖች። በዚህ እንግዲህ ያለነው በጠማማ ትውልድ መካከል ነው። በቀኝም በግራም በፊትም በኋላ ጠማማ ነው የከበበን። ነገር ግን በዚህ ጠማማ ትውልድ መካከል እናንተ ደግሞ ያለ ነቀፋ እንደ ጠማማው ትውልድ ሳትጣመሙ፣ እንደ ክፉ ትውልድ ሳትከፉ፣ እንደ አመፀኛው ሳታምፁ፣ እንደ ዘረኛው ዘረኝነት ሳይኖራችሁ፣ እንደ ፍቅር እንደሚሳሳው እንደሚንቦጀቦጀው ሳይሰራ እንደሚቀማጠለው በሰው ትከሻ ሳይሰራ እንደሚበለው እንደው ዘሎት ያለ መታደል። ኧረ እግዚአብሔር ይመስገን። ቢያንስም እንደው ዝም ብዬ በእግዚአብሔር ቸርነት እዚህ መድረሴ ደስ ይለኛል። በእግዚአብሔር ቸርነት እዚህ መድረሴ ደስ ይለኛል። እግዚአብሔር ይመስገን። ወላጆቼ ጊዜ ለፉ፣ ደከሙ፣ አሳደጉኝ፣ ነፍሳቸውን ይማር። ከዚያ በኋላ ግን እዚህ ደርሻለሁ። ምንም ይህን የሚባል የለም ወገኖች። እና እንደዚህ ነው በመጥፎና በጠማማ ትውልድ ያለነው፣ በመጥፎና በጠማማ ትውልድ መካከል ላይ። ይሄን ወቁት። 100 አለቃ ቆርኔሌዎስ የታደለው እድለኛው በስልጣን ላይ ተቀምጦ ስልጣን አገር እየመራ አገር እያስተዳደር 100 አለቃ ተብሎ እስከ 100 አለቃነት ደረጃ ደርሶ እንደገና ደግሞ ጻድቅ ፍጹም፣ እንደገና ደግሞ እግዚአብሔርን የሚፈራ የኛስ አንዱን ሳልዘው ወንጀል ካዘዘው መሸበከንቱ፣ እኛ ደግሞ መሸበከንቱ በከንቱ በሚያሳዝን ጉዳይ አንዳች ቁም ነገር ሳይኖር ለነፍሳችን ለስጋችን አንድ ነገር ይሄ የሚባል ስራ ሳይሰራ
የሚያሳዝን ጉዳይ ነው። እንዴት ቆያችሁ ወገኖቼ? እግዚአብሔር አምላክም ሰውን ከምድር አፈር አበጀው። ከምድር አፈር ነው የተበጀነው። አፈር ነን እኛ፣ አፈር ነን። ነገም አፈር ነው የምንሆነው ፍጻሜያችን። እዩትማ ሰውነታችሁን፣ አፈር ጭቃ እኮ ነው። አፈር ነው የለበስነው። ተመልከቱ። ሰው የተፈጠረው አፈር፣ እሳት፣ ነፋስ፣ ውሃ ከአራቱ ባህሪያት እና ጭቃውን እንግዲህ እንደምንም በቁርበት ለብጦ በጅማት አስሮ በአጥንት ሰካክቶ እንዲያቁሞናልና እግዚአብሔር አምላክን ሰውን ከምድር አፈር አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ ይላል ዘፍጥረት ምዕራፍ 2 ቁጥር 6 ቁጥር 7። ይሄ ስለ ክብሩ ነው። እግዚአብሔር ሰውን እንዳከበረው ሰውን ከምድር አፈር አበጀውና የሕይወት እፍ አለበት። በአፍንጫው ላይ የሕይወት እስትንፋስ እፍ አለበት። ይሄ ነው እኮ የሚያንቀሳቅሰን። ይሄ ነው የእግዚአብሔር አምላካችን የሕይወት እስትንፋስ እፍ ያለብን። ሰውም ሕያው ነፍስ ሆነ። ከዛ በኋላ ክብራችን ተመልከቱ። ስለ ክብራችን እንዲሁም መዝሙረኛው በመዝሙር 48 ቁጥር 12 እና ቁጥር 20 ላይ ሰውስ ክቡር ነበረ፣ ሰው ሲፈጠርስ እንደሰው የከበረ የለም። ሰውስ ክቡር ነው፣ ሰውስ ታላቅ ነው፣ ሰውስ ከፈጣሪ በታች እንደሱ ያለ የለም አለ። እንደሱ ያለ የለም። ሰውስ ክቡር ነው፣ እግዚአብሔር ወዶታል፣ እግዚአብሔር ያከብረው። ነገር ግን አለ ክብሩን አላወቀም ይላልን። መዝሙር 48 ከቁጥር 12፣ መዝሙር 48 ከቁጥር 20 ወይ መጨረሻ ላይ ሰውስ ክቡር ነበረ፣ ክብሩን ባለማወቁ ግን እንደ እንስሳ ተቆጠረ፣ እንደ እንስሳ ሆነ። ክብራችን ብናውቀው ኖሮ ጻድቅ ህይወትማ መታደል ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የ100 አለቃ ቆርኔሌዎስ ጻድቅ ሰው፣ ደግ ሰው። አቤት መታደል! ታዲያ እንኳን ዛሬ ወገኖች እንኳን ደግነት ደግ ሰው ማየት እንኳን የማይወድ አይናችን ትንሽ ተሽሎ ካገኘ ነው፣ ቅንነት ከታየበት፣ ሰርቶ ከበላ፣ እንደው ልጆቹን በስርዓቱ እንደው የዕለት ጉርስ የዓመት ልብስ ከሰጠ ምን ቅናት ነው? ድግምቱ፣ መተቱ፣ ከብቶቹ ጭራቸው እንደተቆረጠ፣ ጆሮአቸው እንደተተለተለ፣ መሬቱ ማሳው ነዶ እንደተቆረጠ፣ ሀውድማው ላይ እንግዲህ እንደሚባለው ከአውድማው ላይ በነፋስ ጫንሁት ይላል ክፉ መንፈስ። ሰውየው በአህያ በበቅሎ ጭናለሁ ብሎ ይሄዳል። ብቻ ያም ሆነ በረከት አልቦ ገንዘቡ አይበረክት፣ እህሉ አይበረክት፣ ሞሰቡ እንጀራው ሲቀርብን ይላል ከሆዱ አይስማማው፣ ከሆዱ በልቶት አይጠግብ፣ አይውል፣ አይቆይ። እንደገና አሁን በልቶ አሁን እያማረው ያለው ውጊያ፣ የመንፈስ ውጊያ። እንዲህ ከስጋና ደም ጋር እኮ አይደለም ውጊያችን፣ ከሰይጣን ጋር እኮ ነው። ሰዎች ምን አረጉ? ሰውማ እንደዚህ ጻድቅ ነው፣ ሰውማ እንደዚህ ደግ ነው። ሰውን እኮ ክፉ የምንለው ግድ ችግሩ እየደረሰብን እንጂ እኛ ውጊያው የመንፈስ እንጂ። አሁን ሰው በሰው ይጨክናል። አሁን ሰው በሰው ይጨክናል። ሰው ይሙት ብሎ ስጋ ለብሶ ሰውን ይሙት፣ ስጋ ለብሶ ሰውን ይሰደድ፣ ስጋ ለብሶ ሰውን ይራበው፣ ይጥመው፣ ይንከራ። ሰው ስጋ ለብሶ ሰውን መሳደብ፣ ማዋረድ። ወደ ራሳችን ተመልሰን አንተ ማነስ እንባልስ? ከእናንተ ኃጢአት ያልሰራ፣ ከእናንተ በደል የሌለበት፣ ከእናንተ ተንኮል የሌለበት ይውገራት እኮ ነው ያለ በዮሐንስ ምዕራፍ 8 ቁጥር 7። ከእናንተ ኃጢአት ያልሰራ ካለ ይውገራት እኮ ነው። እኔ ማን ነኝ? ወደ ራሳችን ምን እየሰራ ነው? ወደ ራሳችን ዘመኑስ ምን ይመስላል? ወደ ልባችን። በዚህ ዘመን እንፋቀር፣ በዚህ ዘመን እንስማማ፣ በዚህ ዘመን ወደ ነፍሳችን እንመለስ፣ በዚህ ዘመን ሰማያዊ ቤታችን ስንቃችን እናጠራቅም፣ እንያዝ። በለው የዓለም ነገር እና ሰውስ ክብሩ ይሄን ይመስላል ወገኖች። ሰው ክቡር ነው። የሰውን ክብር ምንጊዜም ተማመኑ። እንደ ሰው የከበረ የለም። እንደ ሰው የከበረ ከፍጡራን ሁሉ በላይ ሰው ክቡር ነው። እግዚአብሔር አምላክ አሁንም ክብራችን አውቀን እንደው በክብራችን ተከባብረን ለመኖር ያብቃል ልበለው መሰለኝ። ተከባብረን ለመኖር ያብቃን። እግዚአብሔር ይባርካችሁ ወገኖች፣ ለበረከቱ
ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። እንደዚህ ነው። ደጋጎችን ጠራረሁላችሁ ዛሬ። ሄኖክ፣ ጻድቁ ሄኖክ፣ ደጉ ሄኖክ አካሄዱን ከእግዚአብሔር ጋር፣ ስራውን ከእግዚአብሔር ጋር፣ ሀሳቡን ከእግዚአብሔር ጋር፣ ምኞቱን ከእግዚአብሔር ጋር። ሄኖክ ተመልከቱ፣ ለራሱ የሚያስበው የለም፣ ለስጋው የሚጨነቅበት የለም። የሚያስበው የእግዚአብሔርን ስራ ነበር። እነሆ ሕጉን ሌሊትና ቀን ያንሰላስላል፣ በእግዚአብሔርም ሕግ ደስ ይለዋል። ሕጉንም ሌሊትና ቀን ያንሰላስላል። መዝሙር 1 ቁጥር 2 ላይ የተጻፈ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ፣ የእግዚአብሔርን ሕግ ስለፈጸመ፣ የእግዚአብሔርን ስራ ስለሰራ፣ እግዚአብሔርን ስላስደሰተ ሄኖክ እግዚአብሔር ወስዶታልና አልተገኘም። እንዲህ አይነቱን ክብር ያድለን ወገኖች። እንዲህ ለመሆን ያብቃል። ሕይወት ሞትን አልቀመሰም እስካሁን። ሄኖክ እስካሁን አልሞተም። ገና በ20 ዓመቱ በ10 ዓመቱ እየሞተ ገና ከእናቱ ማህፀን ጭንጋፍ ሆኖ እየወጣ አጥንት ሆኖ እየወጣ ወይም ግማሹ መዘው ደርቆ እየቀረ ተመልከቱ። ሄኖክ እስካሁን ሞትን አልቀመሰም። ወደ ብሔረ ሕያዋን ወደ ገነት ተነጠቀ በደግነቱ አካሄዱን። ይሄ ደግሞ እግዚአብሔር አዳልቶ አይደለም። አካሄዱን ከእግዚአብሔር ጋር ስላደረገ፣ ዓላማውን ከእግዚአብሔር ጋር ስላደረገ፣ ደግ የዋህ ትሁት ስለሆነ፣ ሕግን ስለሚፈራ፣ ሕግን ስለሚያከብር፣ እግዚአብሔርን ስለሚፈራ ነው። ልቦና ይስጠን እላችኋለሁ። ልቦና ይስጠን። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ ወስዶታል። ሞትንም አላየም፣ አልሞተም። ሞትም አለ። እንግዲህ በዛ በፍርድ ቀን ነው ወደዚህ ዓለም የሚመጡትና ይሄን እስከዚህ ድረስ ወገኖቼ፣ እስከዚህ ድረስ ለሰው የተሰጠው ነገር ይሄ ነው። ኧረ ተው፣ የሚጠቅማችሁን ምረጡ። ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድ ዘንድ ሁሉ የተመሰከረለት 100 አለቃ ቆርኔሌዎስ። እናንተስ ምንድን ነው የምትሰሩ? ኧረ ተው፣ እንስማማ፣ እንግባባ፣ ፍቅር ይኑረን፣ እንከባበር። ሰው በጥቅሉ ክቡር ነው። አሁን እኔም ለሰው እንደ ሰው ማከብረው የለኝም። ሰውን አከብረዋለሁ። ነገር ግን የተጻፈውን ማንበብ ግድ ስለሆነ የተጻፈውን እናነባለን። የተጻፈውም ክፉን ክፉ በጎን በጎ ነው፣ እውነት ስለሆነ። ክፉ የሰሩት ክፉ ተብረዋል፣ ክፉ ናቸው። የዲያብሎስን ስራ እየሰሩ የሰይጣንን ስራ እየሰሩ የዲያብሎስን የሰይጣንን ስራ እየፈጸሙ ክፉ መንፈስ እያዘዛቸው ለክፉ መንፈስ ተላላኪ ሆነው በክፉ ስራቸው ክፉ ሲባሉ ይኖራሉ። ደጎችን ደግሞ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እንላለን። እንዲህ አድርገን ባለ እስከ ነፍስ እቅታ ድረስ ወገኖች፣ እንዲህ ምን አለ እውነትን ለመመስከር ጻድቁን ጻድቅ፣ ኃጢአተኛው ኃጢአት፣ ክፉም ክፉ። ያውም ደግሞ በእኛ ሕሊና ሳይሆን የተጻፈውን የቆየው የነበረውን የተጻፈው ሄኖክ አካሄዱን ከእግዚአብሔር ጋር አድርጓል። ሄኖክ ታማኝ ነው። ሄኖክ እውነተኛ ታላቅም፣ ሞትንም አላየም፣ እግዚአብሔር ወስዶታል። ይሄ ነውና እንግዲህ ወገኖቼ፣ እንግዲህ ጻድቅ ሰው 100 አለቃ ቆርኔሌዎስ ጻድቅ ሰው። እንደገና ደግሞ ያ በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ ያለው አሁንም 100 አለቃ ሆነውም ደግሞ የዓለምን ስራ የመንግስትን ስራ እየሰሩ በመንጋው መካከል ህዝብን እያስተናገዱ ህዝብን እያስተዳደሩ ክፉም ክፉ በጎም በጎ እያሉ እንደገና ደግሞ ድርብ ስራ የነፍስንም የስጋንም የምድሩንም የሰማዩንም የሰውንም እግዚአብሔርንም አረዩት። እኛስ እንኳን ወይ እግዚአብሔርን የሰውን እንደው ለራሳችንም ሳንሆን መሸበከንቱ የሚያሳዝን። በማቴዎስ ወንጌል ምዕራፍ 8 ላይ እንዲህ የሚል ተጽፏል እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት ነው ያለው መሰላችሁ? እንዴት ነው ያለውና አከበረው፣ ከፍ ከፍ አደረገ። በእውነቱ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እውነት እላቸዋለሁ በእስራኤል እንኳን እንዲህ ያለ ታላቅ እምነት አላገኘሁም። ይህን የተባለ 100 አለቃው ነው። 2 አይነት ስራ የምድሩንም የሰማዩን። ወደ ቅፍርናሆም በገባ ጊዜ የ100 አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መጥቼ ፈውሰዋለሁ አለ። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከቤቴ ጣራ በታች ልትገባ አይገባህም አለ። መቶ አለቃው ትህትናው አስተሳሰቡ እንዴት ጌታ ልግባልህ ልምጣ ልጅህን እፈውሳለሁ ሲል የለም አይደለም አለ። እኔ ከቤቴ ጣራ በታች ልትገባ አይገባህም አለ። እንዲህ አይነት ትህትና ታላቅ እምነት። ከቤቴ ጣራ በታች ልትገባ አይገባም፣ ነገር ግን ቃል ብቻ ተናገር። እኔ የምፈልገው ልጅህ ዳንልህ፣ ልጅህ ድኗል፣ ልጅህ ክፉ መንፈስ ለቆታል፣ ጤናውን አግኝቷል በለኝ እንጂ እኔ አንተ ከቤቴ ጣራ እንድትገባ አንተ ከኔ ከኃጢአተኛው ቤት እንድትገባ አይደለም አለ። መታደል ነው። እኔ ደግሞ ሌሎች ገዥ ነኝና ላይ መቶ አለቃ አዎ ገዥ ነኝ፣ ብዙ ሰዎችን አስተዳድራለሁ፣ ከኔም በታች ጭፍሮች አሉኝ አለ። አዎ ሰራዊት አለኝ፣ አንዱን ክድለዋለሁ፣ ሌላውን እናለዋለሁ፣ ጭፍሮች አሉኝ አለ። አንዱን እንደገና ደግሞ ለኔም ደግሞ እኔም አለቃ አለኝ ደግሞ አለ። በኔም በላይም ደግሞ አለቃ አለ። አዎ እኔ ደግሞ ለሌሎች ገዢ ነኝና አለ። ከኔም በታች ደግሞ ጭፍሮች አሉ አለ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም። ትልቅ እምነት በቃ ከቤቴ ጣራ ልትገባ አይገባህም። እኔ ኃጢአተኛ ነኝ ብሎ ኃጢአተኛነቱን የሚናገር ኃጢአተኛነቱን የሚገል በምድር ላይ መቼም ስጋ ለብሻለሁና አለ። ስጋ ለብሻለሁና እኔ ከኔ ቤት መግባት አይገባህም ማለቱ ነው። ይሄ ከሁሉ በላይ ኃጢአተኛ ራሱን ያደረገ ሳይሆን ስጋ ለብሻለሁ፣ ስጋ ለብሼ እሳሳታለሁ፣ ከኔ ቤት አትገባም፣ ብቻ ልጅህ ይዳንልህ በለኝ፣ ልጅህን ፈውስልኛል እላችኋለሁ። ብዙዎች ከምስራቅ ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስም የመቶ አለቃ ኢየሱስ ክርስቶስ ለመቶ አለቃው ሂድና እንዳመንክ ይሁንልህ ነው። ብላቴናውም በዛ ሰዓት ተፈወሰለት ይላል። እንግዲህ ምሕረቱን ይላክልን ለሁላችንም ምሕረቱን ይስጠን። ጻድቅ ሰው ርዕሳችን የሐዋርያት ሥራ ምዕራፍ 10 ቁጥር 22 ላይ ጻድቅ ሰው የመቶ አለቃ ቆርኔሌዎስ ጻድቅ ሰው፣ ደግ ሰው፣ ቅን ሰው እንደዚህ ነው መሆን ያለብን እንጂ በምድር ላይ ክፉዎችም አሉ በጎችም አሉ። ነገር ግን እኛ ክፉን ትተን በጎን፣ አመፁን፣ ትዕቢቱን፣ ግፉን፣ ክፋቱን ትተን በጎውን ነገር መከተል አለብን። ትምህርቴን በዚህ ላይ ያጠቃልላለሁ። እግዚአብሔር ልባችን የቀና ያርግልን፣ ከክፉዎች ይሰውረን፣ ክፉዎችን ያርቅልን፣ ክፉን መንፈስ ዲያብሎስን፣ ሰይጣንን ክፉን መንፈስ ያርቅልን። እሱ ከራቀ የሰው ክፉ የለውም። ሰውን ክፉ የሚያደርገው ክፉ መንፈስ ሰይጣን እንጂ ሰውማ ሲፈጠር በእግዚአብሔር መልክ የተፈጠረን እንደ ሰውማ የከበረ የታለና? ሰውማ ክቡር ነው። ሰውንማ ክፉ ልንለው አይገባንም። ሰውም ክፉ አይደለም። ሰውን ያከፈው ዲያብሎስ ሰይጣን ነው። ያ አለቅነቱን የተወ በቦታው ያልተገኘ ወደ ጥልቁ የተጣለ እሱ ክፉ መንፈስ ነው ሰውን የሚያከፈው። ኃጢአትን የሚያደርግ ከዲያብሎስ ነው ይልልሃል። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራል። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችሉም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ማለት። ከመጀመሪያ የሰማችኋት መልእክት እርስ በርሳችሁ እንዋደድ የምትል እች ናትና፣ ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምን ገደለው? የገንዛ ስራው ክፉ፣ የወንድሙ ስራ ጽድቅ ስለነበረ አይደለም። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆን ከሞት ወደ ሕይወት እንደተሸጋገን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው።
ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናልን። እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሲያጣ አይቶ ያራራለት ምን ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። መዋደድ ያለብን በስራና በእውነት በቃልና በልብለባ በሽንገላ አይደለም እያለ ነው። ጻድቅ ሰው እግዚአብሔርን የሚፈራ የሐዋርያት ሥራ ምዕራፍ 10 ቁጥር 22 ጨርሰናል። ስላደመጣችሁ አመሰግናለሁ። ጨርሻለሁ። Mm-hmm.